ሐሳብሽ ማለት ነው ስትዘላዘሉ የነበረው በርሽ ደግሞ እኔ የደረስኩበት ቦታ አትድረሽ። አንተ ነው ያዋረድከኝ አንተ ነው ያዋረድከኝ ስራሽ ቦታ ማን ያለሽ እሷ እንዲቆርጥላት ነው ያመጣው ነው እንዲቆርጥላት እኮ በቃ በር ከፍተሽ አይተሽ መሄድ በቂ ነበር። ገብታችሁ ቀለበት አውልቅ ምናምን እያላችሁ አንድ ነገር ልንገርህ ግን አንተ በጭፍን ስለምትሄድ አይነን ጨፍነ ስለምትሄድ ማለት ነው የምታረገውን ነገር አታውቀውም። እኛ አሁንም ይኸውልህ ስለ የትኛውም ነገር አይደለም የምናወራው። እኔ ባንተ ቦታ ብሆን ተጨረስኩ። አንድ ነገር ልንገርህ ይሄ ልጅ አክብሬ ነው እዚህ ጋር የመጣሁት በመጀመሪያ አይደለም። ቆይ አሁን እኮ ለምን አንቺ አስገድደሽው አንቺ ሞልጨሽው ይሄን ትዳር ውስጥ እንዲመለስ ነው አብሮ ከሩታ ጋር እንዲሆን ነው? እኔ ሲጀመርም እናንተ እንዲሆንም አትፈልጉም። ሁለተኛ ነገር ለራስሽ ቢዝነስ ነው የመጣሽ። እሱን አክብሬው ነው የመጣሁት አትበይ። የተለቀቀው ራስሽ ቻናል ላይ ነው። ስለዚህ ለራስሽ ቢዝነስ አስበሽ ነው። የሩታ ከባዱ ጥፋት እንዳባረራቻችሁ እናንተ መቆየት ነበረባችሁ። የሩታ ከባዱ ጥፋትና ስህተት የሰራችሁ እዚህ ላይ ነው። እናንተን ማስጠጋቷ። እናንተን ስታስጠጉ ነገር ተበላሸ። ለአብርሃም በጎና ጥሩ ነገር እንደማታስቡ እኮ እናውቃለን። ለምን ይሄ እኮ ማስመሰል እኮ አይደለም። እንደማታስቡና ሴረኞች እንደሆናችሁ ለተንኮል ከላይ እታች እንደምትሉና እያንዳንዱ ከጀርባ ያለችውን ነገር እኮ እኛ እንረዳዋለን እናውቀዋለንና እየተዋወቅን ደግሞ መረጃ አንተም በፈልገማ ደውዬ ቀጠሮ ያገኘ ነበር። ፕሮግራም ያረለ ከዚህ በኋላ አታገኘኝም አይደለም። ቀጠረሽ ማለት ቴክስቴሽንም ደውለሽንም አልመልስ ነው ይችላል። ያንቺ ቆዩ ብሎ ካረኩ እኮ አታውቅም እንዴ? ስለዚህ አድርገልን ጋር ወንድሜ አድርገልን ጋር በዙሪያህም ያለውን ሰው ብልክልክ ነው ያረኩት። እሰይ አረክ ይባላል። እኔ ደግሞ እንደማልፈልግሽ በግልጽ ነግሬሻለሁ። እጄ እኮ ብዙ ነው። አንተ ስለምታረጋት ነገር ቤቴ ተልምቼ ነው የሚመጣልኝ ወሬ ዳትስ ዋይ የመጣው ጀርባ ያለው መኪና ላይ ካሜራ አስቀምጫ እኔ ነገር እናንተ ጨቀጨቅ ማለት እዚህ ጋር ፋይዳ ላይፈጥር ይችላል። ሜሪ አብርሃምን ይቅርታ ካላለችው ምን አለ በል አብርሃም እየሰማኸኝ ነው? ኤፍሬም አንዴ አንተ ራስህ ዝም በል። የሚያሳስባት ከሆነ ቤቴም ላይ መኪና ላይ ካሜራ እንትን ትበልና እያንዳንዱ ነገር እያየሽ ትቃጠል። እምሬ ነው ነው ስራ በጣም እንዳንተ ሰው ስራ ይፈታ ነው። የራስህ ላይ ያሳስብም ሰው ማቃጠል ነው። ስራ ይፈታ ነው የሚመስለው። አንተ ስራ ፈተ የሚያሳስብሽ ይመስላል። ታዲያ ለምንድን ነው ከህይወቱ ማትወጪው? ዛሬ መተሽ ምን ይፈጠር ነው? አንቺ ቆይ እኔ እኮ ኧረ ታሪስ እንዴ ትናንት መተሽ እንዴ እኔ እኮ አንድም ቀን እንደው መተሽ ሰላም ያወረድሽበት ነገር የለም። ነገር ስታበላሽ ነው ባላደረገው ነገር ከሴት ጋር አየሁት ከዚህ በኋላ ካንቺ ጋር አይሆንም ብለሽ ብትትን ካረክሽ በኋላ መተሽ አንተ ለጠፋም ይቅርታ እንደዛ ስታሰቃዩት ከርማችሁ ማለት ነው። እንደዛ እየተፈጠርሽ መለየት አለባችሁ ስትከርመሽ። አሁን ዛሬ ላይ ደግሞ መተሽ እንደዚሁ አብራት ካልሆንክ ሞቼ ይገኛለሁ በዚህ ወጥቶ በዚህ ገብቶ አንተ አትገባትም። እኔ እኮ የምታረገው ነገር ይደርሰኛል እንዴ ምን ያርግሽ? ምን ኧረ ወይኔ እቺ ልጅ እየተንበረከክ ያችንም እችንም ይዛችንም እየተንበረከክ ቀለበት አድርግ። ይሄ ቀለበትማ አቃጥሩሻል። ገና ድጋሚ ደግሞ በድግስ ነው እንደውም ቀለበት ማድረግላት። እስኪ ምን እንደምታመጣው ያለ በትልቅ ድግስ ማለት ነው። ህዝብ በተሰበሰበው አይ ስለ ይሄ ባይዘው ይሄ ህይወት ነው የእል ጉዳይ አይደለም። ልናጨበጭብ ላይ አይገባም። አንተ ያንን ስታስብኛ ምን እንደምናስብኛ ምን ታማኝ መጣሽም እኮ ምንም አላመጣሽም። በቀደምም እኔ ቢፈልግ አክብር ደብ ነው እንደፈልገው አንተ መደባደብ ነው እንደፈልገው መጥቶ እንዲጣሉ ነበር እንደፈለከው እንዲጣሉ መጥቶ እንዴ አንገበገባቸው ስላልቻሉ መሰለኝ የተመለሱት እና ደስ እንዲላቸው ነው የፈለከው አንተ ምን ነክቶ ነው? እሺ አሁን ኤፍሬም የመጣበት ጉዳይ ከሷ ጋር እዚህ ጋር ቆና በመዋጮ የተደገሰ ድግስ በመዋጮ የተደገሰ ታቂናለሽ እንደዚህ አይነት ሲሽን ይወጣ አትኖሪም። ይሄ ልጅ በቃ የተመቸውም ነገር እኔ ኬርሜላ ጋር እንደፈለገ ይሁን ብሏል። እኔ አሁን ሩታ ብለሽ ሳይሆን ሆን ብለሽ ለራስሽ ስትራቴጂክ እና ትኩረት መሳብ ነው ነገር ነው። እውነቱ ስነግር ማለት ነው እኔ ሳልሆን ማለት ነው። ይኸውልሽ ልንገርሽ እዛ ጋር ካሉት ልጆች እና ወጣት ከነበሩ አንድ ሰው ራሱ ፕሮግራሙን ይሸፍነዋል አይደለም ሌላ ነገር ቀርቶ ለጨበሬ ድግስ እኮ ነው 5000 አወጣበት ፕሮግራም ኩርፊኛ ሰጥተው አንድ ነገር ልንገርህ አይ በጣም ተጨቃጨቃችሁ። በቃ እኔን ማግኘት ከፈለክ ብቻ ይቀጥራ አግኝ። ከዚህ በኋላ ከሷም ጋር ከማናቸውም ጋር የ5000 ብር ማበረን አላለችው ወይ ሆነ ካገኛኝ ኤፍሬም እኔ እናንተ የመጨረሻችን ነው ወንድሜ አይደለም ነገር ያለው አሁንም የመጨረሻችን ሊሆን ይችላል። ያወራኝ እኮ በዝም ያሰማኝ መጀመሪያ አዳምጠኝ ሂድ ራስህ እንደ እውነተኛ አድርጋት ወንድማማሽ ማለት መርዟን ሰራት አያችሁ አይደለ? ወይኔ ምን አይነት ሰው ነች? ያንተ ወንድምነት አያስፈልገውም። አያችሁ አይደለ? ምን አይነት ተንኮለኛና መሰሪ አደገኛ ሴት እንደሆነች አያችሁ? ያንተ ወንድምነት አያስፈልገውም። ከዚህ በላይ አደገኛ ነገር ምን አለ? እቺ ልጅ
ደረጃ በደረጃ አናቷን እየቀጠቀጠን ሜሪን ልክ ማስያዝ አለብን እምላችሁ እኮ እናንተ አልተረዳችሁም። ፊት ሁሌም ቢሆን ያለው ራስህ እሺ በቃ አንተ ትክክል ነህ ጥፋተኛ ብቻ ነኝ እያልኩ ነው በቃ ድጋሚ ከዘባሩን አታገኝ አሁን እሺ ስማኝ ላገኘውበት እኔ የምሬ ነው እንዴ ለሰባኛ እንደምርሽበት የምሬን ነው እንዴት ነሽ ምን አመጣው አይመለከተም እንዳጨውበት እና በሱ በሚስትና ባንተም ማለቆ ምን እናው ተማር ገብተሽ አጣለሽ አሁን ደግሞ ወንድምና ወንድም ልታጣይ ልታጣይ ነው ለሰባኛ እንደምርሽበት የምሬን ነው እንዴት ነሽ ምን አመጣው አይመለከተም እንዳጨውበት እናው ተማር ገብተሽ አጣለሽ አሁን ደግሞ ወንድምና ወንድም ልታጣይ ልታጣይ ነው እኔና እሱ ልታጣይ ነው እኮ ይነግራል ፊት ነው እንዴ እኔና እሱ ደግሞ ልንገርሽ እሱ ደግሞ ይኸውልህ እዚህ ጋር ነው የሚያሳይ እንዳጨውበት ኤፍሬም እየሰማኸኝ ነው አሁን እዚህ ጋር ግርግር ሌላ ግርግር እኔ እኮ ተረጋግቼ ነው እያወራሁት ያለሁት ለምን አንተ ማትረጋጋው እኔ በአንተ ቦታ ብሆን አሁን እያደረግክ ያለው ነገር ኖሮ አላደርግም ነበር እኮ ብቻ ይሄን ነገር ማውራት እንዴት ከተወለደ እኮ ገና አንድ አመት አልሞላው ምን አይነት አስተሳሰብ ነው ያለ ከሌላ ሴት ጋር ሄደ ቀለበት ብታደርገው ምን አይነት አባት ነህ ልጁ ሲያድግ ራሱ ምን አይነት አባት ነው ያለኝ ይላል yes ይሄን ነገርክልኝ ኤፍሬም ይሄን ነገርክልኝ ይሄን አድሬስ አልክልኝ ምን አይነት አባት ነው ያለኝ ይላል እውነት ለመናገር በጣም ያሳፍራል እኮ እውነት ለሚሰማው በጣም ያሳፍራል ምን አይነት አባት ነው ያሳደገኝ ይላል አሁን በአንድ አመት ሳይሞላው ሄደ ከሌላ ሴት ጋር ቀለበት ብታደርገው ጀብድነት ነው አንተ ወይ ትልቅነት አለ ትልቅነት የሰራ መስሎ ነው ሌላውን እያከበርክ የኛዋን እየጣልክ የትም አትሄድም ማን እንደ እንዲለያዩ ዋናው አፈላጊ እናንተም ባያንቺ አይደለሽ እንዴ? ኧረ ተውኝ እኔ አሁን ተውኝ። ቀጥታ ወደ ሩታ ልሂድ። ሩታ አቤልን አግኝታ ልኩልኩን ነግረዋለች። እሱ ላይ በጣም መመለስና መመልከት ያለብን ጉዳዮች አሉ። ስለዚህ ይኸውላችሁ እዚህ ጋር አሁን ተንብኔ ላይ አቅፋት ወዳጅ መስላል። አቤት ይኸውላችሁ የነዚህ መሰሪ ተንኮል እዚህ ላይ ያለ ሩቅ ሳትሄዱ ተንብኔሉን ይዩት። አያችሁ አይደለ? የነዚህ መሰሪ ተንኮል በብዙ እጅ እንይዘዋለን። አይ ቅሌት እስኪ እኔው ሩታ አቤልን አግኝታ የተናገረችው ነገር አለና እሱን እንመልከት። በርግዝና ወቅት ሌላ ሴት አምጥተህ ማስተዋወቅ ከሷ ጋር በርግዝና ወቅት ሌላ ሴት አምጥተህ ካፈር አንስታ እዚህ ድረስ አድርሰው እሱ በጎን እንዴት እንደወጋትና በርግዝናዋ ወቅት ላይ እንዳለች ባሏን ሞራሏን በሚነካ ነው ደጋ ሻማ ምናምን አድርጎ ሲድር የነበረ ልጅ ነው ማስተዋወቅ ከሷ ጋር ሌላ ላይፍ እንዲጀምር ማድረግ የትኛው ጥፋቴ ነው አንተ ላይ እንደዚህ እንዲሆን ያደረገ ቡዜም እኔም አጠገብሽ ሆነን ዛሬ ላይ ለካ እንዳትወቀሱ ነው ዛሬ ላይ አይደለ መሀል ምን ሽንቁራ አረገ የራስን ህይወት ለምን አትኖርም ከመጀመሪያው በማያገባ ገብተህ ይችን ሴት ያመጣው ከነዳኒ ጋር ተመሳጣጥረህ አንተ ነህ ሄርሜላ የምትባል ሴት አምጥተህ እዚህ ካደረስከው በኋላ እቺ እንዴት እሷ ላንተ ስትከራከርና ከአብርሃም ጋር እንዴት ስትጋደል እንደነበር ታስታውሳላችሁ። አንዴ ሰው እንደዚህ ሊቀየር አይችልም። ቡዜም እኔም አጠገብሽ ቆመናል። ገብተሻል አይደል? አጠገብሽ ጥቂት ጊዜ ነበር። እንደፈለግሽ በይ። ከዛ በኋላስ ወንድሟን ስትከራከር እኔም ወንድሜን ስከራከርና ስወቅስ የኖር ሰዎች ከዛ ደግሞ ትክክል ለማድረግ ነው ነው አይደለም አንቺ ጋር ትክክል ያልሆነ ነገር ስላለ ነው አንቺ ጋር ትክክል ስተት ሰዓት ግን ዞራችሁ ወቅታችሁኛል አታስመስሉ በርግዝና እውነቷን ነው እሷ ግን እንደዛ በርግዝና ወራት እንደዛ ዞራችሁ ወቅታችኋት ሩታ ግን ምንድነው ያደረገችው እናንተን አራስ ቤት መታ እንድትጠይቃችሁ አራስ ቤት ከጎኗ እንድትሆኑላት ስታደርግ የነበረችው እሷ ነበረች ከጎኗ ሁላ እያንዳንዱ ነገር ስታረግ ከጎን ስትቆም የነበረችው እሷ ነበረች አይደለም ይሄ ሀቅ ነው እኮ እናንተ እንደዛ ስታደርጓት ያን ነገር አላስተዋለችም አራስ ቤት እየገባችሁ እሷ ቤት እንደዛ ስታረጉ ስትቀልዱባት ነበራችሁ አይደላችሁ ግን እሷ እናንተን አስጠግታችሁ ይቅርታ ብላችሁ ነበር አሁን ደግሞ ስትወጣ እናንተ ሿሚና ሰዓት ነበር ሰዓት ዞራችሁ ወቅታችሁኛል ሌላ ሴት ይዘለት የመጣው እኮ ሪዞርት ላይ ይዘት አንቺ ሐሳብሽ ማለት ነው ብቸኛ እንዲቀር ነበረ ብቻው አይቀርም ፍቅር ምትሰጥ አክብሮት ምትሰጥ እቤት ውስጥ እቃ ማታሳት የራስን ይወሳት ቻናል ላይ እኮ እናያለን ከራስ ሴት ጋር እርጋታ ሳትፈጥር ሌላ ሴት ሿሚና ቀጣሪ አድርገህ የልጁን ህይወትና ትዳር ለማበራሸስ በጣም ብዙ ከለፉ ሰዎች ከዳኒ ሁላ በላይ ሆነ ግንባር ቀደም ካዲው እንኳን አንተ ነህ ይሄ መሰሪነት ነው የሚያሳየው
ሚስት ነው አሁን ያገኘው። ገብቶሻል አይደል? እንዳንቺ በጥፊ መትመቱ አይደለም። ከበሬታ ማይወድልሽ ከሆነ ከዚህ በኋላ ከና አላከብርሽም። እግዚአብሔር ምስክሬ፣ በእውነቴ ነው የምልሽ። ከዚህ በኋላ ኖ ምንም ይቀንስም ግን ማለት ነው። ይኸውልሽ አንቺ እንደምታንቋሽሽኝ አንቺ መሰጭኝ አክብሮት እኔም መሰጥሽ ቦታ ይኸውልሽ ቀንሳል። አንቺም ትክክልነትሽን የሚታወቀው አንቺ በሚጣላውና በተጣላው ሰው ፊት ቤት ውስጥ በራሱ ቤት ዕቃ ማሳጠብ እና ደግሞ የራቆት ቪዲዮና ፎቶ ማሳየት። አሁን ላይ መጣልኝ። እኔ በጣም ትልቅነት ነው ይሄ ትልቅነት ነው። ለባልሽ እንደዚህ አይገባሽ። በጣም እንደተቀየርሽ እንደሆነ በጣም ያስታውቃል። ሰላም ውድና የተከበራችሁ ቤት ላይ የለውበትም፣ እዚህኛው ላይ የለውበትም፣ የአሁኑ ዲያሎግ ላይ የለውበትም። በሉ ቻው። አቤል ቻው ቻው።